ኤርትራ አስመራ በተኩስ እየተናወጠች ነው። በኢሳያስ አፈወርቂ ላይ ከባድ ጥቃት ተፈጽሟል የሚሉ መረጃዎች እየተሰራጩ ነው። በጉዳዩ ዙሪያ ዝርዝር ዘገባ ይዘናል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። በትግራይ ጊዜያዊ አስተዳደር ታደሰ ወረደ ላይ ያነጣጠረ የቦምብ ጥቃትን የተመለከተ እጅግ ወሳኝ ዜና ከመቀለ ደርሶናል። በቆይታችን ይቀርባል። ጅቡቲ በኢትዮጵያ ላይ የማይታመን ድርጊት ፈጽማለች። ተጨማሪ ዘገባ ይዘንበታል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ መዋጮ የተቀበለ እንደሆነ ሳልሳዊ ወያኔ ትግራይ አሳውቋል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጣናዊ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ሲሆን የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ሲሆን የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። በእያንዳንዱ የውጭ ሀገር ገንዘቦች ላይም ተጨማሪ ጉርሻ 10 ብር አለው። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ሳልሳዊ ወያኔ ትግራይ አሳወቀ። ሳልሳዊ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ ፖለቲካዊ ኃይል ስልጣን ላይ ተቀምጧል ሲል ክስ አቅርቧል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንዳሳስና ሽረ የተፈናቃዮች ማቆያ ማዕከላት ውስጥ የሆነውን መረጃ አቅርቧል። በማቆያ ማዕከሉ የነበሩ የ6 ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባትየው እኔ የፓርቲ አባል አይደለሁም ብሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱም ገልጾም የፓርቲው አባል አይደለሁም ወርሃዊ መዋጮም አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ጊዜያዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲል አሳስቧል። ይህ በእንዲህ እንዳለ በትግራይ ሕጸጽ መጠለያ ጣቢያ ውስጥ በርካታ ዜጎች ለረሃብ መጋለጣቸውን ጠቋሚ መረጃዎች ከስፍራው እየወጡ ነው። ህዝቡ በዚህ ሁኔታ በረሃብ እያለቀ እያለ ህወሓት መዋጮ በአስገዳጅነት መሰብሰቡ እጅጉን አነጋጋሪ ሆኗል። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት 180 ኢትዮጵያውያን ስደተኞች በሀገሪቱ ደቡብ ምስራቅ በሚገኘው የሸባዋ የባህር ዳርቻ መድረሳቸውን የየመን ሀገር ውስጥ ሚኒስቴር አሳውቋል። ሚኒስትሩ በትላንትናው ዕለት ባወጣው መግለጫም የሸባዋ አካባቢ ፖሊስ ጣቢያ 180 ስደተኞችን በ4 ሶማሊያውያን በሚመራም የኮንትሮባንድ ጀልባ ከአፍሪካ ቀንድ የተነሱ ኢትዮጵያውያን ዜጎች መሆናቸውን ገልጿልም ብሏል። መግለጫው እንዳስታወቀው የሸባዋ አካባቢ የጸጥታ ባለስልጣናት የስደተኞችን ፍልሰት ለመግታትና ህገወጥ ሰርጎ ገብነትን ለመከላከል አስፈላጊውን እርምጃ እየወሰዱ ነው ብሏል። በተመሳሳይ ዓለም አቀፉ የስደተኞች ድርጅት ያወጣው የቅርብ ጊዜ መረጃ እንደሚያሳየው በህዳር ወር 17659 ስደተኞች የመን ገብተዋል። በጥቅምት ወር ደግሞ የገቡ ስደተኞች ቁጥር 17685 ነበር። እንደ ዓለም አቀፉ የስደተኞች ድርጅት የተፈናቃዮች መከታተያ መረጃ ከሆነ ጅቡቲ በ67 በመቶ ቀዳሚውን የስደተኞች መነሻ ሀገር ሆና ቀጥላለች። በመቀጠልም ሶማሊያ 31 በመቶ እንዲሁም ኦማን 2
በመቶ የሚሆነውን ድርሻ ይዘዋል። ምንም እንኳን የየመን የጸጥታ ሁኔታ በሀገሪቱ ያለው የሰብአዊ ቀውስ እየተባባሰ ቢመጣም ወደ ባህረ ሰላጤው ሀገራት ለመሻገር ለሚሞክሩ በሺዎች ለሚቆጠሩ አፍሪካውያን ስደተኞች ዋና መሸጋገሪያ መስመር ሆና ማገልገሏን ቀጥላለች። ከነዚህ መካከል አብዛኛዎቹ በኮንትሮባንድ አዘዋዋሪዎች እጅ ለከፋ መከራና ብዝበዛ እንደሚጋለጡ ዥንዋ ዘግቧል። በኤርትራ የታገቱ 3 የአዘርባይጃን መርከቦችን ለማስለቀቅ ጥረት ተጀመረ። ጉዳዩ የጀመረው ከአንድ ዓመት በፊት እንደሆነ ነው የተገለጸው። በወቅቱ 3 የአዘርባይጃን መርከቦች በስዊዝ ካናል በኩል አድርገው ወደ ዩናይትድ አረብ ኤሚሬቶች እየተጓዙ ነበር። ይሁንና ድንገት የኤርትራን የውሃ ክልል ጥሰው ገብተዋል። በዚህ የተነሳ የኤርትራ ባህር ኃይል አባላት እነዚህን መርከቦች በቁጥጥር ስር እንደዋላቸው በወቅቱ መዘገቡ ይታወሳል። ከመርከቦቹ ጋር 18 የመርከብ ሰራተኞችና 6 የታጠቁ የደህንነት ሰራተኞችም በቁጥጥር ስር ውለው ነበር። 18ቱ መርከበኞች የአዘርባይጃን ዜጎች ሲሆኑ ለበርካታ ወራት ከታሰሩ በኋላ መለቀቃቸውም ተገልጿል። እንዲሁም 6ቱ የስሪላንካ ዜግነት ያላቸው የደህንነት ሰራተኞች ደግሞ ለ1 ዓመት ያህል በተደረገ ልዩ የዲፕሎማሲ ጥረት ከጥቂት ሳምንታት በፊት ከእስር ተለቀው ወደ ሀገራቸው ሄደዋል። ይሁንና ይህ ታሪክ ግን መቋጫ አላገኘም። እነዚህ 3 መርከቦች አሁንም በኤርትራ ቁጥጥር ስር የሚገኙ ሲሆን በአሰብ ወደብ ቆመው ይገኛሉ። የእነዚህን መርከቦች ጉዳይ የያዘው የመርከቦችና እገታ እንዲሁም ተያያዥ ነገሮችን በመከታተል ከኢንሹራንስ ድርጅቶች ጋር የሚሰራው ቫንጋርድ ቴክኖሎጂ የተሰኘ ድርጅት ነው። የድርጅቱ ኢንተለጀንስ ኃላፊ ኤሊ ሻፊክ እንደሚናገሩት መርከቦቹ ንብረትነታቸው የአዘርባይጃን የግል ተቋም ሲሆን በቁጥጥር ስር ከዋሉ ጀምሮ ከኤርትራ መንግስት ጋር ግንኙነት እየተደረገ ነው። ታስረው የነበሩት መርከበኞች እንዲለቀቁ የማስተባበር ስራ ማከናወናቸውን አስረድተው ሲናገሩ የመርከቦቹ ካፕቴኖች የገለጹት ከባድ ንፋስ ስላጋጠማቸው ፈቃድ ሳይጠይቁ ወደ ኤርትራ ባህር ክልል ውስጥ መግባታቸውን ነው ያሉት ኃላፊው። በዚህ ላይ ምርመራ በመጠናቀቁ መርከበኞቹና የደህንነት ሰራተኞቹ መለቀቃቸውን ገልጸዋል። በተመሳሳይ የመርከቦቹ ጉዳይም በዚህ መልክ ይጠናቀቃል የሚል ተስፋ እንዳላቸው ማሳውቀዋል። የቀድሞ የኢትዮጵያ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳም በግል ህይወት ታሪካቸውና በሀገሪቱ ፖለቲካ ሂደት ውስጥ የነበራቸውን ቆይታ የሚያሳይ አዲስ መጽሐፍ ለህትመት ማብቃታቸው ተሰማም። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የመጽሐፉ አርትዖት ስራ ሙሉ በሙሉ ተጠናቆ ለአካላዊ ህትመት ወደ ማተሚያ ቤት ገብቷል። መጽሐፉ በቅርብ ቀናት ውስጥ ለአንባቢያን ይደርሳል ተብሎም ይጠበቃል። ይህ መጽሐፍ የብርቱካን ሚደቅሳን የህይወት ውጣ ውረድና የፖለቲካ ተሳትፎ የሚዳስስ እንደሆነ ተጠቁሟል። ብርቱካን በኢትዮጵያ ፖለቲካና የፍትህ ስርዓት ውስጥ ጎልተው የወጡት በ1993 ዓመተ ምህረት ነበር። በወቅቱ የፌዴራል የመጀመሪያ ደረጃ ዳኛ ሆነው ሲያገለግሉ በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር ያሉትን የቀድሞ መከላከያ ሚኒስትር ስዬ አብርሃን እንዲለቀቁ በመወሰን ለዳኝነት ነጻነት ላሳዩት አቋም በብዙዎች ዘንድ አድናቆትን አትርፎላቸው ነበር። ከዳኝነት ሙያ በኋላም ወደ ፖለቲካው በመግባት በምርጫ 97 የቅንጅት ለአንድነትና ዲሞክራሲያዊ ድርጅት ከፍተኛ አመራር በመሆን አገልግሏል። ከምርጫው ጋር በተያያዘም ለተወሰነ ጊዜ በቃሊቲ እስር ቤት ታስረው የነበረ ሲሆን ከእስር ከተፈቱ በኋላ ተሰደው ቆይተዋል። ከ2010 የፖለቲካ ለውጥ በኋላ ወደ ሀገር ቤት በመመለስ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሆነው ሀገራዊ የምርጫ ተቋሙን የመምራት ኃላፊነት ወስደው ሰርተዋል። አዲሱ መጽሐፍ በእነዚህ ኩነቶችና በሌሎች የግል ታሪካቸው ዙሪያ ያነጣጠረ ሲሆን የኢትዮጵያ ፖለቲካ ውስጥ ያላቸውን ተሞክሮና ተሳትፎ ያካትቱበታል ተብሎ ይጠበቃል። የጅቡቲ ወደቦች ነፃ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲ ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳያቋርጡ እገዳ መጣሉ በሁለቱ ሀገራት የሎጂስቲክ ዘርፍ ላይ ከፍተኛ ውጥረት ፈጠረ። አዲስ ፎርቹን ጋዜጣ እንደዘገበው ኢትዮጵያም የሎጂስቲክስ ዘርፉን ለማዘመንና የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ብቸኛ ተቋሚነትን ለማስቀረት ለግሉ ዘርፍ ፈቃድ ብሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ ሳትሆን ቀርታለች።
የኢትዮጵያ ማሪታይም ባለስልጣን የሎጂስቲክስ ዘርፉን ነፃ ለማድረግ ለ6 የግል መልቲ ሞዴል ኦፕሬተሮች ፍቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንደሚጀምሩ የተቀመጠው የጊዜ ገደብ እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 2025 ነበር። የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ በማውጣት እንቅስቃሴያቸውን ገድበዋል ነው የተባለው። ቢያንስ የሁለቱ ኩባንያዎች ኮንቴነር በወደብ ላይ ተቀርቅሮ ይገኛል ተብሏል። በ100 ሚሊዮኖች የሚቆጠር የኢንቨስትመንት እቅድም አደጋ ላይ ወድቋል። በዘርፉ በተፈጠረው አለመረጋጋት እና የሁለትዮሽ የመግባቢያ ሰነድ ጊዜ በማለቁ ምክንያት ህጋዊ ዋስትና ማግኘት አስቸጋሪ ሆኗል ተብሏል። ጉዳዩ በቴክኒካል ኮሚቴ ደረጃ ሊፈታ ባለመቻሉ የከፍተኛ መሪዎች ጣልቃ ገብነት እንደሚያስፈልግ የዘርፉ ባለሙያዎች እየገለጹ ነው። በተለይም ጠቅላይ ሚኒስትር አብይ አህመድ እና የጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌህ በቀጥታም ካልተወያዩ በስተቀር የሎጂስቲክስ ቀውሱ በቀላሉ ሊፈታ እንደማይችል ስጋት ፈጥሯል። የኢትዮጵያ ሎጂስቲክስ ዘርፍ ተዋናይ መንግስት ከጅቡቲ ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ መፍታት ካልቻለም የግሉ ዘርፍ ወደ ስራ የሚገባበት ሁኔታም እጅግ ከባድ ያደርገዋል ተብሏል። የሚሰጠንን ሀገራዊ ተልእኮና ግዳጅ በጀግንነት ለመፈጸም ዝግጁ ነን ሲሉ ተመራቂ የኮማንዶ አባላት ገለጹ። የሀገር ሰላምና ደህንነትን ለማስጠበቅ የሚያስችል ሀገራዊ ተልእኮና በጀግንነትና በመስዋዕትነት ለመፈጸም ዝግጁ መሆናቸውን ተመራቂ ልዩ ኮማንዶ አባላት ገልጸዋል ነው የተባለው። የኢትዮጵያ ፌደራል ፖሊስ በታሪኩ ለመጀመሪያ ጊዜም በፖሊስ አካዳሚ አቅም ያሰለጠናቸውን ልዩ ኮማንዶ ኃይል አባላትን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በትላንትናው ዕለት በአዋሽ ማሰልጠኛ ማዕከል አስመርቋል። ልዩ የኮማንዶ ኃይልና የአስቸጋሪ ኦፕሬሽኖችን በእውቀትና በጀግንነት የሚፈጽም መሆኑ በዚህ ወቅት ተጠቁሟል። ተመራቂው የኮማንዶ አባላት ሀገራቸውንና ሕዝባቸውን በጀግንነትና በሰብአዊነት ለማገልገል ዝግጁ መሆናቸውን ተናግረዋል ነው የተባለው። ኮንስታብል ሚኪያስ ገበየው በሰጠው አስተያየት የወሰዱት ስልጠና የአካል ብቃት ብቻም ሳይሆን የአእምሮ ጽናትና ልዩ የኦፕሬሽን ጥበብ ያስጨበጣቸው መሆኑን ገልጿል። በዚህም የሚሰጠውን ማንኛውም ሀገራዊ ተልዕኮ በጀግንነት ለመፈጸም ዝግጁ መሆኑን አረጋግጧል። ሀገርና ሕዝብን ከማንኛውም የጥፋት ኃይል የመጠበቅና የሕዝብን ሰላም ለማስጠበቅ እስከ መስዋዕትነት ጭምር ለመክፈል ዝግጁ መሆኑን ጠቁሟል። ሌላኛዋ ተመራቂ ኮንስታብል ምርትነሽ ተካም በሰጠችው አስተያየት የስልጠናው ሂደት ገንቢ፣ አስተማሪና ለቀጣይ ተልዕኮ እንዲዘጋጁ የሚያደርግ መሆኑን ተናግራለች። ባገኘችው ስልጠና የሚሰጣትን ማንኛውንም ግዳጅ በብቃት ለመፈጸም ዝግጁ መሆኗን ገልጻለች። ህወሓት እርስ በርስ በገባው ከባድ የተባለ መከፋፈል ባለስልጣኑ እርስ በርስ ሊጠፋፉ ይችላሉ የሚል ስጋት ተፈጥሯል። ከመቀለ ሚስጥራዊ መረጃዎች እንዳረጋገጡት የፌዴራል መንግስት በጀት መቆም እንደ መንግስት የመቀጠል ህልውናው አደጋ ላይ የጣለው ህወሓት መራሹ የትግራይ ጊዜያዊ አስተዳደር በአሁኑ ሰዓት ከፌዴራሉ መንግስት ተግባብተን እንስራ አሊያም በዚሁን ቀጥል በሚሉ ሁለት ጎራዎች እየተናወጠ የሚገኝ ሲሆን የፓርቲው አለመግባባት ወደ ከፍተኛ ጸብና ወደ አደገኛ ጥርጣሬ መሸጋገሩን ነው ለማወቅ የተቻለው። ጄኔራል ታደሰ ወረደን ጨምሮ ከፌዴራሉ መንግስት ተግባብተን እንስራ የሚለው ጎራ ውስጥ ያሉ አመራሮች በደብረጽዮን በሚመራው አማጺ ቡድን የጥቃት ኢላማ መደረጋቸውን ለማወቅ ተችሏል። በሰሞኑ ጄኔራል ታደሰ ወደ አዲስ አበባ ከመምጣታቸው በፊት አንድ ቀን ቀደም ብሎም በፕሬዝዳንቱ ላይ የቦምብ ጥቃት ለመፈጸም ሲንቀሳቀስ የነበረ ቡድን በቁጥጥር ስር መዋሉን ለማወቅ ተችሏል። የዚህ ጥቃት ዓላማ ጄኔራል ታደሰ ወረደ አዲስ አበባ ሄደው ከመንግስት ከፍተኛ የሥራ ኃላፊዎች ያደርጉታል የተባለውን ውይይት ለማደናቀፍና የክልሉ ስልጣንን በአፈንጋጩ ቡድን ብቻ ለማስገባት የታለመ እንደሆነ ነው የተገለጸው። በኤርትራ ዋና ከተማ አስመራ ለተቃውሞ በወጡ ሰልፈኞች ላይ የተኩስ እሩምታ መከፈቱን በኢሳያስ አፈወርቂ ላይ ከባድ ጥቃት መፈጸሙን የሚገልጹ መረጃዎች በስፋት እየተሰራጩ እንደሆነ ለመታዘብ ችለናል። አንዳንድ ማህበራዊ ሚዲያ ገጾች በቪዲዮ የተደገፈ መረጃ ጭምርም አሰራጭተዋል። ጥበብ ሚዲያ ክስተቱን ለማጣራት ጥረት አድርጓል። ሚዲያችን ባደረገው ማጣራት መረጃው ሐሰት እንደሆነ አረጋግጧል። በአስመራ ተኩስ አለ በሚል የተሰራጨው ቪዲዮ በፈረንጆቹ
2017 የነበረና የተቀረጸ ቪዲዮ እንደሆነ ነው የተረጋገጠው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም